ባልሽ ቆንጆ የሆነ ቁርስ ይዞልሽ መጣል። ይሄ ሁሉ ለኔ ነው። በጣም ያምራል። ቤት አመሰግናለሁ። እኔ ነኝ ያመጣሁት። አይፍ አይደለ የኔ ሙስጥሞን ጥቅም ይሄ ነው። አሁን ሳይቀዘቅዝ ሞቅ እንዳለን ነው። ትናንት ሁሉ የሰውካታ ውስጥ ነበርን። ዛሬ ደግሞ እንደዚህ ጸጥ ባለ ክፍል ውስጥ ይሄን የመሰለ ቆንጆ ቁርስ እየበላል እንደሆነ ሳስበው ፈጣሪን አመሰግናለሁ። ቤኪ ህይወታችን ሁሌም እንደዚህ በደስታ ይጀምር። አሜን። የኔ ቆራጥ ሚስት ከዚህ በኋላ እኔ ካለው እንደዚህ አይነት ቆንጆ የሆነ ጧት ነው የሚጠብቅሽ። ሁላችሁ እስኪ ምርጫን ነው በጣም ይጣፍጣል። ቤኪ ይኸውልህ ቤኪ ትናንት የገባንበት ነገር በጣም ትልቅ ኃላፊነት ነው። እንድትረሱ አልፈልግም። እኔ እናንተ አሁን ትክክለኛ የትዳር ህይወትን ጀምረናል። በቃ ቁርስ ላይ ራሱ ምክር አታስገሪማ። አውቃለሁ የኔ አስተዋይ ሚስት። አሁን ሁሉንም ነገር ስተን ይሄን ቆንጆ ቀን አብረን እናጣጉርሽ እንዴ? እጄን አልታጠብኩም እኮ። እናጣጉርሽ እና ደግሞ ቤኪ ሳልነግርህ የእውነት ሱፍ በጣም ነው የሚያምርብህ። አንቺ ራሱ በቃ ቪሎ አድርገሽ ብትኖሪ ጸዴ ነው። ኧረ እባክህ ወይ ማግባኛ። ተነሳነክቷል። አዲመናት 5 ደቂቃ እንኳን ሊሊና ባቡሬ የጫጉላ ሽርሽር ሄዶ ወደ ደብረ ዘይት ሄዶ እየተንሸራሸሩ ይገኛሉ። አደይና ዴብ ደግሞ ብቻቸውን የሊሊ ቤት ቁጭ ብሎ አደይ ሶፋ ላይ ተኝቶ ነበረ። ዴብ ከዛ አደይ መታ ዴብ ተነስ እንጂ ምን እየሰራክ ነው? ከዚህም በኋላ እዚህ ቤት በሊሊ ሰበብ ማደር የለም፣ ሊሊ የለችም ብለክ እዚህ መመላለስ የለም፣ አርፈ ቤት ተቀመጥ እያለችው ትገኛለች። አደይ ማለት ነው። አደይ በጣም አስቀሽኛል ዛሬ ደግሞ ዴብም አደይ በእናትሽ 5 ደቂቃ እንኳን ተይኝ ልተኛበት። ትላንትና ሰርጉ ላይ እኮ በጣም ደክም ያለሁኝ ላንቺ አልታወቀሽም እንጂ እኔ በጣም ደክሞኛል እያለ አደይ ዴብ በጣም ተናዶባታል ማለት ነው በአደይ ላይ። እንግዲህ እኔ እሺ ተነስቼ እኔ ቡና ምናምን ላቀራርብ እያለች ዴብ አደይም በጣም ደስ ብሏታል ማለት ነው። ሊሊ ስለተዳረች ምርጥ ጓደኛ ማለት እንግዲህ እንደዚህ ነው፣ እንደ አደይ አይነት ነው ማለት ነው። እውነት ለመናገር የሊሊ ደስታ ያስደስታችሁ እስኪ በላይ ካሳዩኝ ማለት ነው። እኔ በበኩሌ ስለ ሊሊ በጣም ደስ ብሎኛል። የቤዛና የፍቅር ሴራ ስላልተሳካም በጣም ደስ ብሎኛል። እንግዲህ ገጀራው እዛ ስለተገኘ ቤዛ ለፖሊሱ ደውላ ተናግራ ነበር። አጋጣሚ ደግሞ ገጀራው ቀስ ብሎ አይቶ አምልጦ ወጥቷል ማለት ነው። እሷ ልታሲዛቸው በሱ የተነሳ እሱ እዚህ አለ እነሱ ያውቃሉ ብላ ልታሲዝ ነበር። ነገር ግን አልተሳካላትም ማለት ነው። ቤዛ ሳይ ሁሉ ነገርሽ ይሰናከልብሽ እንዳይሳካ ይሁንብሽ ማለት ነው። አንቺ ሰሬኛ ዴብ መለስ ብሎ ቆይ ማናት በዚህ ዘመን ባሏን ሶፋ ላይ የምታስተኘው ብሎ ዴብ መከጀል ጀምሯል ማለት ነው። አደይ እንኳን ልባ መቼም አይሰበርም። አትሳሳት ዴብዬ፣ ልክ እንደ ሊሊ አግብተው ሰዳት እንጂ ምንም ነገር ማድረግ አይፈቀድልህም። አደይም ደግሞ በእንደዚህ አይነት መስመር ላይ አትሄድልህም ማለት ነው። እንግዲህ በር ተንኳኩቷል። ወይም ፖሊሱ ወይ ገጀራው ይሆናሉ ማለት ነው።
የሊሊን ሰርግ እኔ አንቺ ሙሽራ ያደረኩ መስሎኝ ነበረ የማስበው እያለ ዴብም በጣም እየተናገረ ነበረ። አደይ ደግሞ እኔ ሳይሆን ችግሩ በእኔ ላይ ሳይሆን በአንተ ቤተሰብ ነው ችግር ያለው፣ ግዴታ በአንተ በኩል ያለውን ማስተካከል አለብህ። የኔ ልብ በፍጹም እንደዚህ አያስብም አንተ ካልተስተካከልክ እያለች ትገኛለች ማለት ነው። ሩታና የዴብ እህት እንግዲህ ሩታ ወደ ዶክተር ጋር ልትወጣ ስትል ትወርዳለች ማለት ነው። ከዛም በኋላ ደግሞ ኢዱዬ ተከትላት ትመጣለች። የልትሄጂ ነው ብላ ስትል አንቺ የልትሄጂ ነው ትላታለች ለሩታ። እኔማ እዩዬ ጋር ነው የሚሄደው ትላለች። አንቺ እዩዬ ጋር ልትሄጂ ነው እንዴ ብላ ስትላት እዩዬ አትበዩ ዶክተር ነው ስሙ ትላለች ሩታም። ከዛ እዩዬ ነው የሚባለው የምን ዶክተር ነው እያለችም ሊዱ የሩታን ጸጉር ቦጭቃ እየተደባደቡ ይገኛሉ ማለት ነው። ከዛ ማሚ ትደርስና ምን ሆናችሁ ነው እንደዚህ የምትደባደቡት? ኧረ ተው እናንተ ተው፣ ስነ ስርዓት ያዙ፣ ሰው እንደሌለ ቤተሰብ እንደሌለ እየሆናችሁ ትገኛላችሁ እያለች ማሚም ትቆጣቸዋለች ማለት ነው። እንግዲህ ሩታ ያለ ዶክተሩ ማደርና መዋል አልቻለችም። ምን ማድረግ እንዳለብንም አናቅም። አሹም በበኩሉ ደግሞ ወደ ስራው ሳይመለስ እነ ኪንጎ ጋር ገብቶ ያድራል ማለት ነው። እንግዲህ እነ ኪንጎ ወደ ስራ አይሆንኩም ለምን እንዳደርክም አይታወቅም። ወይ ፈጣሪ ሆይ ማነው እያለ በሩን የሚያንኳኳው ማነው እያለ ደንግጦ ሲነሳ እነ ኪንጎ ጋር ያገኘው ለራሱም ማለት ነው። ወይ ጉዴ ፈላ። አሁን ማሚ ምን ትለኛለች? ምን ብዬ ነው የምናገረው? እናንተ ድንጋይ ራሶች እዚህ ያሳደራችሁኝ እንዴ እያለ እየደበደባቸው ይገኛል ማለት ነው። ጭራሽ ብለብለ እዚህ ታሳድረኛለ እንዴ? እንጀራ ገበታዬን እኮ ነው እየዘጋህብኝ እያለ እየተናገረ በጣም እየተነጫነጨ ይገኛል ማለት ነው። እንግዲህ በጣም አስቸጋሪ ነህ ካንተ መራስ። ጸበል ሲረጭባቸው ውጣ እያለ ዳይመንድ ተነሳ። አንተ ምንድነው ውሃ ሲረጭብህ ጸበል መስሎክ ነው እንዴ ውጣ የምትለው? የምውጣ ነው ደግሞ የምታወራው? እናንተ ልጁን እዚህ ያስቀምጣችሁ አስተኝታችሁ አሳደራችሁ። ማሚ እዛ ብቻዋን ትጨዋለች። ፖሊሱም ሲመጣና ዴብና አዳይ ወረዱ። ከዛም በኋላ ፖሊሱን ያገኙታል። ምን ልታዘዝ ብሎ ሲል ዴብ እንኳን ደህና መጣ ብለ ስለው እኔማ የመጣሁትን ገጀራውን እዛ ሰርጉ ላይ አይቼ ነው ይሏል። አይ ገጀራውንማ ማየት አይተኗል፣ ነገር ግን እኛም አላወቅንም መምጣቱን አይተን ብቻ ማየት ነው ያየነው እያለ ይገኛል። አደይም ደግሞ እነሱ አሁን ጨውላ ሽርሽር ሄዷል፣ ቤቱን እየጠበቀን ያለ ነው እያለችም አደይም ለፖሊሱ ትመልስለታለች ማለት ነው። እንግዲህ አደይም እንደዛ ይመልስለታል። ማሚም ከች ብላለች፣ ሩታም ሮማንም ከች ብላለች። እነሱን ለማገላገል ማከላቸው ይገባሉ። ከዛ ምን ሆናችሁ ነው እናንተ? ኧረ ተው በፈጠራችሁ አምላክ እያለችም ማዘር በማከላቸው በጣም ተሰቃየች ማለት ነው። ማዘርም ተሰቃየች በማከላቸው ማለት ነው። እንግዲህ ሊዱዬ አሁን መታ በዶክተሩ ስትንጠለጠል፣ ሩታ ደግሞ ከዛሬ ነገ የኔ ይሆናል እያለች በምትጠብቅበት ሰዓት አጉል ነገር ስታይ በጣም ሊዱን እየጠላቻት መታለች ማለት ነው። ማሚ ምን እየሆናችሁ ነው? ምንድነው? ምን ሆናችኋል? ምን ጉድ ነው ይሄ የሚታየኝ እያለች ትገኛለች። ሩታ ማፈሽም ዝጊ፣ ምን አደረግኩኝ እኔ እያለች ለሊዱ ትመልስላታለች። በጣም ያሳዝናል። እንግዲህ ምንም ማድረግ አልተቻለም። ሮማንም እትዬ መጀመሪያ ብረጋጓ አይሻልም እንዲህ ብላ ስትል ሮማን አንቺ ዝም በይ፣ አሹስ አልመጣም እንዲህ ብላ ስትል አሹማ አልመጣም እያለች ትገኛለች። ከዛ እኔ ሊሊ ጋር ሄጄ ልብስ ላመጣ ነው ብላ ስትል ውሸቷን ነው ብላ ለማሚ ትነግራለች። እኔ ልብሴን ላምጣ የጣልኩ ተቃለ ሄጄ ላምጣ እያለች ሩታም እንግዲህ አምልጣ ወጥታለች ማለት ነው።
ይመስላል። ሊልዬና ባቡሬ በጣም በደንብ ተናፈሱበት እንላለን። በጣም ተደስቻለሁ እኔ በበኩሌ ማለት ነው። ዴብ ወደ እና ሊሊ ጋር ባባቡሬ ስልክ ሲደውል አዳይ ተነስታ ዴብ ስፒከር መጥቶ ነበረ ፖሊሱ መጥቶ ነበረ ምናምን ብላ ስትል ብሎ ሲል አረ ዴብ እንደዚህማ አይደረግም ለምን እንደዚህ ታደርጋለህ ብላ አደይ ስልኩን ትቀሟለች ማለት ነው። ከዛ አደይ ስልኩን ቀምታ ምንም ነገር የተፈጠረ ነገር የለም ሊሊ ይሄን ነገር እንዳትሰማ እያለች ለባቡሬ ትናገራለች። ከዛ ስልኩን ዘግታው ዴብ ግን ዛሬ ጥሩ ስራ አልሰራክም ለምንድነው እንደዚህ ያደረከው ገና ከጨጉላ ሽርሽር ሄዶ አንድ ቀን እንኳን ሳያድሩ እንደዚህ አይነት ንግግር እንዴት ትናገራለህ ብላ በጣም በዴብ ላይ ተናዳለች ማለት ነው። ዴብም በቃ እሺ የኔ ቆንጆ እኔ ከዚህም በኋላ ያላንቺ ፈቃድ ስልኬን አላነሳም እያለ ለአደይም እየተናገረ ይገኛል። አደይም መለስ ብላ እኔ ሳላይና ሳታስፈቅደኝ ከዚህም በኋላ እነ ሊሊ ጋም ለባቡሬም ሆነ ለሊሊም እንዳትደውል እያለችን በጣም ታስጠነቅቀዋለች። ዴብም መለስ ብሎ የኔ ቆንጆ ሚስት እኔ በፍጹም አልደውልም አንቺን ሳላስፈቀድ እያለ ብሏት ይላታል። ከዛ አደይም ወደ በቃኔ ቡናውንና ቁርስን ላዘጋጅ እያለች ወደ ኩሽና ትገባለች። ዴብም ተከሷ ጋር በቃ እኔም ግዴታ ከአንቺ ጋር አንቺን ማገዝ አለብኝ ብሎ ከዛ ተነስቶ ይሄዳል ማለት ነው። ኩኩሻና ዳይመንድ እዚህ ጋር ደግሞ ኪንጎ መሆኑ እየተጫወቱ ይገኛሉ። ከዛ ዳይመንድ ትላንትና በጣም አበባ መስለች ነበር